የአሜሪካው ፕሬዝዳንት ዶናልድ ትራምፕ አብዝተው ከሚኮንኗቸውና ለቆዩ ችግሮች ሁሉ ተጠያቂ ከሚያደርጓቸው ፕሬዝዳንት ጆ ባይደን ስልጣንን ከተቀበሉ 1 ዓመት ሞላቸው። ፕሬዝዳንቱ ለሁለተኛ የስልጣን ዘመን ወደ ዋይት ሃውስ ከተመለሱበት ጊዜ ጀምሮ ባለፈው 1 ዓመት ጊዜ ውስጥ በርካታ አነጋጋሪም አወዛጋቢም ውሳኔዎችን አስተላልፈዋል። ትራምፕ ወደ ቤተ መንግሥት ከገቡ ትላንት 1 ዓመት መድፈናቸውን ተከትሎም ነጩ ቤተ መንግሥት ወይም ዋይት ሃውስ የዶናልድ ትራምፕ ስኬቶችን የሚያትት ሪፖርትን በድረገጹ ይፋ አድርጓል። በዚህ ዋይት ሃውስ ይፋ ባደረገው ወደ 23 ገጽ በሚሆን ሪፖርቱ ኢትዮጵያንና አንዳንድ ሀገራትን አስመልክቶ ያወጣው መረጃ በእርግጥ ነጩ ቤተ መንግሥት ነጭ ውሸት እየዋሸ ነውን የሚል ጥያቄን ያጫረ ሆኗል። ዋይት ሃውስ ፕሬዝደንቱ በ365 ቀናት አሳክቷቸዋል ያላቸው 365 ጉዳዮችን ወይም ስኬቶችን ዘርዝሯል። እናም በዕለቱ የኢትዮ ዴይሊ የዓለም አቀፍ ትንታኔ ዝግጅታችን ፕሬዝደንቱ በ8 ዋና ዋና ዘርፎች አስመዘገቧቸውና በ365 የተጠቃለሉ ስኬቶች በአገሪቱ ላይ ያሳረፉትን ተጽዕኖ በወፍ በረር በመመልከት ነጩ ቤተ መንግሥት ከኢትዮጵያ ጋርና ከሌሎች አገራት ጋር በተያያዘ አከናወንኩ ሲል ነጭ ውሸት እየዋሸ ነውን ወይስ ውሸት ሲደጋገም እውነት ይሆናል በሚል ያስባሉ ጉዳዮችን ልንመለከት ወደድን። ከዓለም አቀፍ የትንታኔ ዘገባው ጋር ታሪኩ ጋሹ ነኝ። ፕሬዝዳንት ዶናልድ ትራምፕ ወደ ነጩ ቤተ መንግሥት ከተመለሱ 1 ዓመት የሞላቸው ሲሆን ይህ የመጀመሪያው የሥልጣን ዓመት በአሜሪካ ዘመናዊ ታሪክ ታይተው የማይታወቁ ስኬቶች የተመዘገቡበት መሆኑን የነጩ ቤተ መንግሥት 365 wins in 365 days President Trump's return marks new era of success and prosperity ወይም 365 ድሎች በ365 ቀናት የፕሬዝደንት ትራምፕ መመለስ አዲስ የስኬትና የብልጽግና ዘመንን አበሰረ በሚል ርዕስ ያወጣው መግለጫ ያመላክታል። ፕሬዝደንቱ አሜሪካ ትቅደም ወይም አሜሪካ ፈርስት በሚል መርህ ላይ በመመስረት በ365 ቀናት 365 ዋና ዋና ድሎችን ማስመዝገባቸውን የገለጸው ይህ ሪፖርት በድንበር ደህንነት፣ በኢኮኖሚ መነቃቃት፣ በዓለም አቀፍ ሰላምና በመንግሥት አሰራር ማሻሻያ ረገድ መሠረታዊ ለውጦች መምጣታቸውን ይገልጻል። ሪፖርቱ እነዚህን በ365 ቀናት የተገኙ ስኬቶች ናቸው ያላቸውን ጉዳዮች በ8 ዋና ዋና ምድቦች አስቀመጠ ሲሆን በቀዳሚነት ያነሳው የድንበር ደህንነትና የኢሚግሬሽን ቁጥጥር ስኬትን ነው። በፕሬዝዳንት ትራምፕ የመጀመሪያ ዓመት የሥልጣን ዘመን እጅግ የጎላው ስኬት በድንበር ደህንነት ረገድ የታየው ለውጥ መሆኑን ያነሳል። ሪፖርቱ ላለፉት 50 ዓመታት ታይቶ በማይታወቅ ሁኔታ አገሪቱ ወደ ውስጥ ከሚገባው ይልቅ የሚወጣው ስደተኛ ቁጥር የበለጠበት ደረጃ ላይ መድረሷን የፕሬዝደንቱ ስኬት መሆኑን ገልጿል። በተለይም ከ2.6 ሚሊዮን በላይ ሕገወጥ ስደተኞችን ከሀገር በማስወጣትና ከ2 ሚሊዮን በላይ የሚሆኑትን ደግሞ በራሳቸው ፈቃድ እንዲወጡ መደረጉን ገልጿል። ፕሬዝደንቱ ወደ ሥልጣን በመጡ በመጀመሪያው ቀን የአስቸኳይ ጊዜ አዋጅ በማወጅ የድንበር ግንብ ግንባታን በድጋሜ የጀመሩ ሲሆን የሕገወጥ ድንበር ተሻጋሪዎችን ቁጥር ከ1970ዎቹ ወዲህ ባልታየ ሁኔታ ዝቅተኛ ደረጃ ላይ እንዲገኝ አድርገዋል ብሏል ሪፖርቱ። በተጨማሪም አደገኛውን የፌንታኒል ዕፅ ዝውውር በ56 በመቶ በመቀነስ የአሜሪካን ማኅበረሰብ ከጥፋት ለመታደግ ከፍተኛ ጥረት አድርገዋል ሲልም አትቷል። ሌላው የትራምፕ ስኬት ምድብ ተደርጎ የተቀመጠው የማኅበረሰብ ደህንነትን ማረጋገጥና የወንጀል ቅነሳ ነው። በሀገር ውስጥ ደህንነት ረገድ ፕሬዝደንት ትራምፕ በታሪክ ከፍተኛ የተባለውን የነፍስ ማጥፋት ወንጀል ቅነሳ ማስመዝገባቸውን ሪፖርቱ ያስቀመጠ ሲሆን በተመረጡ ዋና ዋና ከተሞች ላይ በተደረገ የተቀናጀ የፌዴራል ዘመቻ የወንጀል መጠኑ በከፍተኛ ሁኔታ እንዲቀንስ ተደርጓል ብሏል።
ለአብነትም በዋሽንግተን ዲሲ የነፍስ ማጥፋት ወንጀል በ60 በመቶ ሲቀንስ በሌሎች ከተሞችም መሰል ውጤቶች ተመዝግበዋል ብሏል። በሌላ በኩል ደግሞ በ365 ቀናት ውስጥ ከተከናወኑ አበይት ውጤታማ ተግባራት አንዱ የኢኮኖሚ መነቃቃትና የሥራ ዕድል ፈጠራ ላይ የታየውና በዚህ ምድብ ስር የመጣው ለውጥ ነው ሲል ሪፖርቱ ይገልጻል። ኢኮኖሚው የፕሬዝደንት ዶናልድ ትራምፕ ትልቅ ትኩረት የነበረ ሲሆን በዚህ ረገድም አስደናቂ ውጤቶች ተገኝተዋል ብሏል። የአሜሪካ የሀብት እድገት ወይም ጂዲፒ 4.3 በመቶ በመድረስ የኢኮኖሚ ባለሙያዎችን ግምት የበለጠ ሆኗል ሲልም አትቷል። ይህ ዳጎስ ያለው ባለ 23 ገጽ ሪፖርት የመከላከያና የመንግሥት አሰራር ማሻሻያ ላይም ከፍተኛ ስኬት ተመዝግቧል ሲል ያትታል። የአሜሪካ መከላከያ ሰራዊትን በማዘመንና ዝግጁነቱን በማሳደግ ረገድ ሰፊ ሥራ ተሰርቷል። በባይደን አስተዳደር ወቅት በኮቪድ ክትባት ምክንያት የተባረሩ ወታደሮች ወደ ሥራቸው እንዲመለሱ የተደረገ ሲሆን ለወታደሮች የክፍያ ጭማሬና የተለያዩ ጥቅማጥቅሞች ተመቻችተዋልም ብሏል። ስድስተኛው ትውልድ የተባለውን ዘመናዊ ተዋጊ ጀት ወይም F-47 ይፋ ማድረግ መቻሉና የጠፈር ደህንነትን ማጠናከሩ የአሜሪካን ወታደራዊ የበላይነት የሚያስቀጥሉ እርምጃዎች ናቸውም ብሏል። በመንግሥት አሰራር ረገድ ደግሞ $215 ቢሊዮን የሚገመት አላስፈላጊ ወጪን በመቀነስ የመንግሥትን ቅልጥፍና ማሳደግ ተችሏል ሲልም ያትታል። በሌላ በኩል ደግሞ ሪፖርቱ የመንግሥት አሰራርና አስተዳደራዊ ለውጦች ላይ አዎንታዊ ለውጦች መመዝገባቸውን እንደ ስኬትነት ወስዶታል። በመንግሥት አሰራር ዘርፍ ፕሬዝደንት ትራምፕ የፌዴራል ቢሮክራሲውን ለመቀነስና የመንግሥት ወጪን ለመቆጠብ መጠነ ሰፊ እርምጃዎችን ወስደዋል ብሏል። በአንድ ዓመት ውስጥ ብቻ 228 የአስፈጻሚ ትዕዛዞችን ወይም ኤክስኪዩቲቭ ኦርደርስ በመፈረም የምርጫ ቅስቀሳ ቃሎቻቸውን በፍጥነት ወደ ተግባር መለወጥ ችለዋልም ብሏል። በዚህም በመንግሥት የውጤታማነት ጥረት $215 ቢሊዮን የሚገመት ወጪ መቆጠቡን አንስቷል። ይህም ለአንድ አሜሪካዊ ግብር ከፋይ በአማካይ $1335 ቅናሽ እንደማለት ነው። ከዚህ ባሻገርም በትራምፕ የአንድ ዓመት የሥልጣን ጊዜ ውስጥ የጤና ዘርፍ ላይ በርካታ ስኬቶች መነሳታቸውን ሪፖርቱ አትቷል። በዚህ ምድብ ስር አሜሪካን እንደገና ጤናማ ማድረግ ወይም ሜክ አሜሪካን ሄልዚ ኤጌን በሚለው መሪ ቃል ፕሬዝደንቱ በጤናው ዘርፍ መሠረታዊ ለውጦችን አምጥተዋል ብሏል። በዋነኝነት የመድኃኒት ዋጋን ለመቀነስ በጣም ተመራጭ ሀገር ወይም ሞስት ፌቨርድ ኔሽን የተሰኘ አሰራር በመተግበር አሜሪካውያን እንደ ሌሎች የበለጸጉ ሀገራት ሁሉ በዝቅተኛ ዋጋ መድኃኒት እንዲያገኙ ከ16 ግዙፍ ኩባንያዎች ጋር ስምምነት ላይ ተደርሷል ሲል አትቷል። ሌላውና በትራምፕ የአንድ ዓመት የሥልጣን ዘመን ውስጥ ከፍተኛ ስኬት ተመዝግቦበታል የተባለው የኢነርጂ የበላይነትና የኢኮኖሚ ግስጋሴ ነው። በኢነርጂ ዘርፍ የአሜሪካ የኢነርጂ የበላይነት ወይም ኢነርጂ ዶሚናንስ እንዲረጋገጥ ብሔራዊ የኢነርጂ አስቸኳይ ጊዜ አዋጅ ታውጇል። በዚህም አሜሪካ በዓመት ከ100 ሚሊዮን ሜትሪክ ቶን በላይ የተፈጥሮ ጋዝ ወደ ውጭ በመላክ በታሪክ የመጀመሪያዋ ሀገር ሆናለች ሲልም ይገልጻል። በፌዴራል መሬቶች ላይ የሚደረግ የነዳጅና የጋዝ ቁፋሮ ፍቃድ በ55 በመቶ እንዲጨምር መደረጉንም በዋቢነት ይጠቅሳል። በሌላ በኩል ደግሞ ፕሬዝደንቱ ከፓሪስ የአየር ንብረት ስምምነት አሜሪካን ዳግም ያስወጡ ሲሆን የቀድሞ አስተዳደር ጥሎት የነበረውን የኤሌክትሪክ ተሽከርካሪዎች ወይም ኤሌክትሪክ ቬክልስ ግዴታነት መሰረዛቸውን በስኬትነት አንስቷል። ይልቁንም የድንጋይ ከሰል ወይም ኮልና የኒውክሌር ኢነርጂ ፕሮጀክቶች እንዲስፋፉ ትኩረት ተሰጥቷልን ብሏል። የመጨረሻውና ስምንተኛው ምድብ ዓለም አቀፍ ግንኙነቶችና የሰላም ስምምነቶች ላይ የተመዘገቡ ስኬቶችን በዝርዝር የያዘ ሲሆን ትራምፕ ከኢትዮጵያና ከሌሎች አገራት ጋር በተያያዘ ጦርነት አስቆሚያለሁ ሲሉ የገለጹትና ነጩን ቤተ መንግሥት ነጭ ውሸት እየዋሸ ነውን የሚያሳዩ ነጥቦች የተገለጹትም እዚህ ጋር ነው። እናም እዚህ ጋር ጥቂት ደቂቃዎችን እንውሰድ። በሪፖርቱ ተራ ቁጥር 148 ላይ ባለፉት 300 ቀናት ውስጥ ወይም ባለፈው አንድ ዓመት ውስጥ ትራምፕ ካሳኳቸው ስኬቶች መካከል በግብፅና በኢትዮጵያ መካከል ሰላም እንዲመጣ አደራድሬያለሁ የሚለው ነው። እዚህ ላይ ትራምፕ
ኢትዮጵያና ግብፅ መቼና እንዴት ጦርነት ገጠሙና ሰላም እንዲመጣ ድርድር አደረጉ ወይም በአደራዳሪነት ተቀምጠው ውጤት አስመዘገቡ የሚለው ነው። ከዚህ ባሻገርም ትራምፕ ይህንን መሰሉን ውጤት አስመዘገቡ የተባሉት ባለፉት 365 ቀናት ነውና በእነዚህ 365 ቀናት ኢትዮጵያና ግብፅ በእርግጥ ወደ ጦርነት ወይም አላስፈላጊ ፍጥጫ ውስጥ ገብተው ነበርን የሚል ጥያቄን ቢያስነሳ ተገቢነት የሚኖረው ይሆናል። በዚህ የሪፖርቱ ምድብ በዓለም አቀፍ ደረጃ አሜሪካ የነበራትን ተሰሚነትና መሪነት በመመለስ ረገድ ትራምፕ በርካታ ስኬቶችን ማስመዝገባቸው ተገልጿል። በእስራኤልና በሐማስ መካከል የተኩስ አቁም ስምምነት እንዲደረግና ታጋቾች እንዲለቀቁ በማድረግ ረገድ ትልቅ ሚና መጫወታቸውም ተገልጿል። በተጨማሪም በአርሜኒያና አዘርባይጃን፣ በህንድና ፓኪስታን፣ በኮንጎና ሩዋንዳ እንዲሁም በግብፅና ኢትዮጵያ መካከል የሰላም ስምምነቶች እንዲደረሱ በማስታረቅ ረገድ ድርድር መምራታቸው ተጠቅሷል። በሩሲያና በዩክሬን መካከል ያለው ጦርነትን ለማስቆም የሚያስችል ማዕቀፍ ማዘጋጀታቸውና በኢራን ላይ ከፍተኛ ጫና በማሳደር የኒውክሌር አቅሟን ማዳከማቸው ሌላው ትልቅ ስኬት ተደርጎ በሪፖርቱ የተጠቀሰ ጉዳይ ነው። እንዲያም ሆኖ ፕሬዝደንት ዶናልድ ትራምፕ ወደ ሥልጣን ከመጡ በኋላ ባለፉት 365 ቀናት አይደለም በ8 ወራት ውስጥ ብቻ 8 ጦርነቶች እንዳስቆሙና ራሳቸውም የሰላም ፕሬዝደንት እንደሆኑ በተደጋጋሚ ሲገልጹ ይደመጣል። በተለይም በማኅበራዊ ሚዲያ ገጾቻቸው ላይ አሜሪካ በእሳቸው አመራር በዓለም ዙሪያ ሰላምን እያሰፈነች እንደሆነና ረዥም ዘመናትን ያስቆጠሩ ግጭቶችን በዲፕሎማሲያዊ ጥበብ እንደፈቱ ይገልጻሉ። ይሁን እንጂ ይህ የፕሬዝደንቱ ንግግር በገለልተኛ ወገኖችና በተለያዩ የዜና አውታሮች ከፍተኛ ጥርጣሬና ትችትን ያስተናገደ ሆኖ ይገኛል። ላብነትም ቢቢሲ ቬሪፋይን ጨምሮ ሌሎች የመረጃ አጣሪዎች እንደገለጹት ትራምፕ 8 ጦርነቶችን አስቆምኩ ቢሉም አንዳንዶቹ ግጭቶች ጨርሶ ጦርነት የማይባሉ፣ ሌሎች ደግሞ አሁንም ድረስ ከፍተኛ ውጥረትና ውጊያ ያለባቸው መሆናቸውን የፕሬዝደንቱን መረጃ የተጋነነ ያደርገዋል። ከዚህ ጋር በተያያዘም ፕሬዝደንት ዶናልድ ትራምፕ በቅርቡ እንደ ትልቅ ስኬት ያቀረቡት በእስራኤልና በሐማስ መካከል የተደረሰው የተኩስ አቁም ስምምነት ነው። አሜሪካ በእስራኤል ላይ በምታደርገው ጫና የታገቱ ሰዎች እንዲለቀቁና ለጊዜውም ቢሆን ውጊያው እንዲቆም ትልቅ ሚና እንደተጫወቱ ይነገራል። ይሁን እንጂ ስምምነቱ እጅግ ደካማና በማንኛውም ሰዓት ሊፈርስ የሚችል እንደሆነ የዘርፉ ባለሙያዎች እየገለጹ ይገኛሉ። ሐማስን ትጥቅ ማስፈታት፣ የጋዛን የወደፊት አስተዳደር መወሰንና የሁለት መንግስትነት መፍትሄ ላይ መድረስ ያልተመለሱ ትልልቅ የቤት ሥራዎች በመሆናቸው ጦርነቱ ሙሉ በሙሉ ቆሟል ለማለት አያስደፍርም። በተመሳሳይ ሁኔታም በእስራኤልና በኢራን መካከል 12 ቀናት የቆየውን ግጭት አሜሪካ የኢራን የኒውክሌር ጣቢያዎችን በመምታትና ማስጠንቀቂያ በመስጠት እንዲቆም ማድረጓ ቢታወቅም ይህም ቢሆን ጊዜያዊ ተኩስ አቁም እንጂ ዘላቂ ሰላም አለመሆኑ ይነገራል። ኢራን ድሉ የኔ ነው ስትል፣ እስራኤል ደግሞ በማንኛውም ሰዓት ጥቃት እንደምትሰነዝር በማስጠንቀቅ ላይ ትገኛለች። በሌላ በኩል ደግሞ በህንድና በፓኪስታን መካከል በካሽሚር ግዛት ምክንያት የተቀሰቀሰውን ግጭት ትራምፕ በአንድ ሌሊት ውይይት አስቆምኩት ቢሉም ህንድ ግን የአሜሪካን ጣልቃ ገብነት ውድቅ አድርጋለች። የህንድ የውጭ ጉዳይ ሚኒስቴር እንደገለጸው ውይይቱ የተካሄደው በሁለቱ ሀገራት ወታደራዊ መኮንኖች መካከል በቀጥታ እንጂ በአሜሪካ አደራዳሪነት አይደለም። በሩዋንዳና በኮንጎ መካከል ያለውን ግጭት በተመለከተም ፕሬዝደንቱ የሰላም ስምምነት በዋይት ሃውስ እንዲፈረም ቢያደርጉም በምስራቅ ኮንጎ የሚንቀሳቀሰው ኤም23 የተባለው አማጺ ቡድን ስምምነቱ እንደማይቀበልና ውጊያው አሁንም እንደቀጠለ መሆኑ የትራምፕን ስኬት አጠያያቂ ያደርገዋል። ከዚህ አልፎም በታይላንድና በካምቦዲያ መካከል በነበረው የድንበር ግጭት ትራምፕ የንግድ ማዕቀብ እጥላለሁ በማለት ማስፈራራታቸው ለጊዜው ተኩስ አቁም እንዲደረስ ቢረዳም ከጥቂት ሳምንታት በኋላ ግን ስምምነቱ ውድቅ ተደርጓል። እጅግ የሚያስገርመው ደግሞ ፕሬዝደንቱ በግብፅና በኢትዮጵያ መካከል ያለውን የታላቁ ሕዳሴ ግድብ ውዝግብ እንደ ጦርነት ቆጥረው እርሱን አስቆም ማለታቸው ነው።
በሁለቱ ሀገራት መካከል ያለው አለመግባባት የዲፕሎማሲ እንጂ የጦርነት ደረጃ ላይ ያልደረሰ ከመሆኑም በላይ አሁንም ድረስ በግድቡ የውሃ ሞላልና አለቃቀቅ ላይ ምንም አይነት ስምምነት አልተደረሰም። ግብፅ የአሜሪካን ጣልቃ ገብነት ብትደግፍም ኢትዮጵያ ግን ውጥረቱን ሊያባብስ እንደሚችል ስትገልጽ ቆይታለች። በተጨማሪም በሰርቢያና በኮሶቮ መካከል ጦርነት ሊነሳ ነበር ብለው ትራምፕ የገለጹት መረጃ በመሬት ላይ ካለው እውነታ ጋር የሚጣጣም ሆኖ አልተገኘም። ሁለቱ ሀገራት ምንም እንኳን ቅራኔ ቢኖራቸውም ጦርነት ሊጀምሩ የሚችሉበት ሁኔታ እንዳልነበረ የታሪክ ምሁራን እየገለጹ ይገኛሉ። በሌላ በኩል ደግሞ በአርሜኒያና በአዘርባይጃን መካከል የተደረሰውን ስምምነት በተመለከተ ፕሬዝደንቱ ለረዥም ዘመን የቆየውን ግጭት ወደ ሰላም ለማምጣት ላደረጉት ጥረት የተሻለ ዕውቅና እያስገኘላቸው ይገኛል። እናም ፕሬዝደንት ዶናልድ ትራምፕ 8 ጦርነቶችን አስቁሜያለሁ ሲሉ ኢትዮጵያንና ግብፅን ከእነዚህ ጦርነት ካስቆሙባቸው ሀገራት መካከል አድርገው መጥቀሳቸውና የዋይት ሃውስ ሪፖርትም ፕሬዝደንቱ ባለፉት 365 ቀናት ውስጥ ካከናወኗቸውና ስኬት ካስመዘገቡባቸው 365 አበይት ጉዳዮች መካከል አድርጎ መጥቀሱ ጉዳዩን አጃኢብ የሚያስብል አድርጎታል። ከዚህ አልፎም በርካቶች ከፍተኛ ጥያቄን እንዲያነሱ የጋበዘ ጉዳይም ሆኗል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ ቬሪፋይ፣ ኤፒ ፎከስ እንዲሁም ዋይት ሃውስ ጆቪን በዋቢነት ተጠቅመናል።